بسم الله الرحمن الرحيم قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم وأنيبوا إلى ربكم وأسلموا له من قبل أن يأتيكم العذاب ثم لا تنصرون واتبعوا أحسن ما أنزل إليكم من ربكم من قبل أن يأتيكم العذاب بغتة وأنتم لا تشعرون أن تقول نفس يا حسرة على ما فرطت في جنب الله وإن كنت لمن الساخرين أو تقول لو أن الله هداني لكنت من المتقين أو تقول حين ترى العذاب لو أن لي كرة فأكون من المحسنين بلى قد جاءتك آياتي فكذبت بها واستكبرت وكنت من الكافرين. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. قل أنت نبياتنا هوي بل يا عبادي الذين أسرفوا يا عبادي باروتي هوي الذين أسرفوا نزيا دنبر يعلفاتشو على أنفسهم أراساتشو لاي بوانجل بزات دنبر يعلفاتشو باروتي هوي لا تقنطوا من رحمة الله كالله رحمة كالله زنت كالله النهرت تسفات تقرد إن الله يتا الله يغفر الذنوب جميعا وانجلوچن بمولو يمرال لتوبة سو إنه يتا الله هو الغفور أرسو مهرة بزونو الرحيم لما راتشو سووچن بكتاي يميازنونا وانجلاچو منم بيبزا ببدل دنبر بتعرفوا انكوا كالله رحمة تسفى أتقرتوا نقرقن يا ماري تستكاكلا قطعينت يالله توبت هاترقوا وأنيبوا بمتتت تملسوا إلى ربكم ودقيتاتشو وأسلموا له لرسوم تازاجوت هنو كتوبتاتشو بهالا ودهالا تملسوا توبتشالو بلاتشو بتشا أتقوموا خير سرا وانجل ميابسو ملكام سرا وچنبزو لزيهم قزيات تستو من قبل بفيت أن يأتيكم العذاب لتفاتنيا أي كريه هونو قطات ودنان تسايمتا بفيت ثم لا تنصرون كزام تردون ميرداتشو التاغنيون قطاتو كمتاباتشه بهالا واتبعوا تكتلوا أحسن ما أنزل إليكم ودنان تيوردون ملكامون قرآن تكتلوا يربكم كجيتاچو زند يوردلاچون ملكامون قرآن تكتلوا امنوبت سروبت من قبل أن يأتيكم العذاب أهنم قرآن مكتل لنجا بلاچو التسادروت من قبل بفيت أن يأتيكم العذاب يا الله كتات سايمتاچو بفيت بغتة بدنجت ساتاسبو ساتتوبتو
ሳትዘጋጁ የአላህ ቅጣት ከመምጣቱ በፊት የቁርአንን ሕግ ተከተሉ። من قبل أن يأتيكم العذاب بغتة وأنتم لا تشعرون ሳታውቁ ሳትጠነቀቁ ቅጣት ሊመጣ ይችላልና ከዛ በፊት ቀደም ብላችሁ ወደ አላህ ተመለሱ። አላህ ያወረደውን መልካሙን ቁርአን ተከተሉ። أن تقول نفس የተኛዋም ነፍስ እንዳትል በመስጋት በመጠንቀቅ ወይም ከማለቷ በፊት ያ ሐስረታ ዋጸጸቴ على ما فرطت በማጉደሌ ፊ ጀንቢላህ የአላህን ሐቅ በተመለከተ በዲኔ ጉዳይ በማጉደሌ ግዴለሽ ቸልተኛ በመሆኔ ዋጸጸቴ የምትሉበት ቀን ሳይመጣ በፊት ወደ አላህ ተመለሱ፣ መልካሙን ቁርአን ተከተሉ። ወኢን ኩንቱ ለሚነ ሳኺሪን ከሚሳለቁት የነበርኩ ስሆን ከሚሳለቁት የነበርኩ በመሆኔ ዋጸጸቴ የምትሉበት ቀን ሳይመጣ በፊት ተመለሱ። አው ወይም ደግሞ ተቁላ የሰው ልጅ ነፍስ ከማለቷ በፊት ፈጥናችሁ ተመለሱ። ለው አነ አላህ ሀዳኒ የቅያማ ቀን ቅጣቱን ሲያዩ ሚሉ ነፍሶች አሉ። ለው አነ አላህ ሀዳኒ አላህ መርቶኝ አቃንቶኝ ቢሆን ኖሮ ለኩንቱ ሚነል ሙተቂን አላህን ከሚፈሩ ሽርክን ወንጀልን ከሚጠነቀቁት መሆን እችል ነበር እያሉ በቀደር የሚያሳብቡ ሰዎች አሉ። ያ ቀን ከመምጣቱ በፊትም ተጠንቀቁ። አው ወይም ደግሞ ተቁላ አንዳንድ ነፍሶች ከማለታቸው በፊት ሒነ ተረል አዛበ የአኼራ ከባድ ቅጣትን በሚያዩበት ጊዜ ለው አነ ሊ ከራ ለእኔ ወደ ዱንያ የመመለስ እድል በኖረኝ በተሰጠኝ ኖሮ ፈአኩነ ሚነል ሙሕሲኒን እምነታቸውን ስራቸውን ጸባያቸውን ከሚያስተካክሉት ሆኜ እመለስ ነበረ አንድ እድል በተሰጠኝ የሚሉበት ጊዜ ከመምጣቱ በፊት ማይሳካ ምኞትን የሚመኙበት ሁኔታ ከመፈጠሩ በፊት ዛሬ ተስተካከሉ፣ ወደ አላህ ተመለሱ፣ ቁርአንን ተከተሉ። በላ ያኔ እንደዚህ አይነት ምኞቶችን ሰዎች ሲመኙ በላ አይደለም፣ ተመርተሃል፣ ጊዜ ተሰጥቶሃል፣ ቀድ ጃአትከ አያቲ ማስረጃና አስተምህሮቶቼ መተውልሃል። አንተ የሰው ልጅ ሆይ ዛሬ ምክንያት አደርድር። ፈከዘብተ ቢሃ አስተባበልክ ለአስተባባዮች፣ ወስተክበርተ ኮራህ ለኩራተኞች፣ ሐቅን እያወቁ አልቀበልም የሚሉ ያኔ ምክንያት ቢደረድሩ ከፊሎች ማስረጃ መተውላችሁ በማስተባበል ምክንያት ነው አልከተልም ያላችሁት፣ ከፊሎቻችሁ ደግሞ በኩራት ምክንያት ነው አልከተልም ያላችሁት። ወኩንተ ሚነል ካፊሪን ከካህዲዎች ነበርክ ይባላልና ይህ ቀን ከመምጣቱ በፊት ተወብቱ ተስተካከሉ ይላል። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም እናንተ ባሮቼ ሆይ ራሳችሁ ላይ በወንጀል ራስን በመበደል ድንበር ያለፋችሁ ላ ተቅነጡ ሚን ረሕመቲላህ ከአላህ ረሕመት ተስፋ አትቁረጡ ይላል። ይህ ቁርአን ውስጥ ካሉ ተስፋ ሰጭ አንቀጾች መካከል አንዱ አንቀጽ ነው። ቁርአን ሁሉም ከአላህ ዘንድ ከመሆኑም ጋር የቁርአን አንቀጾች እርስ በርስ ይበላለጣሉ፣ አንዱ ከሌላኛው ይለያል ከያዙት መልእክቶች አንፃር። አብዱላህ ብን መስዑድ ረዲየላሁ ዐንሁ ወአርዳህ ኢነ አዕዘመ አየትን ፊ ኪታቢላህ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ወኢነ አክተረ አየትን ፊል ቁርአኒ ፈረጀን ፊ ሱረቲል ጉረፍ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ የሚለው ነው ብለዋል አጠበራኒ እንደዘገቡት። ከቁርአን 6000 ምናምን አንቀጾች ውስጥ በጣም ታላቋ አንቀጽ አየተል ኩርሲ ናት። ሱረቱል በቀራ 255 ቁርአን ውስጥ ካሉ ሱራዎች ሁሉ ይበልጥ ምትገላግል ተስፋ የምትሰጥ ሱራ አንቀጽ ሱረቱል ጉረፍ ሱረቱ ዙመር ማለት ነው። ሱረቱ አልጉረፍ ውስጥ ያለው አንቀጽ ነው። ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ የሚለዋል። የሚያስፈሩ አንቀጾች አሉ። መን የዕመል ሚስቃለ ዘረቲን ሸረን የረሁ የሚል ለይሰ ቢአማኒይኩም ወላ አማኒይ አህሊል ኪታቢ መን የዕመል ሱአን ዩጅዘ ቢሂ እንደናንተ ወይም እንደ አይሁድና ክርስቲያን እምነት አይደለም፣ ምኞት አይደለም፣
መጥፎ ስራ የሰራ ሰው የመጥፎ ስራውን ዋጋ ያገኘዋል የሚሉ ብዙ የሚያስፈሩ አንቀጾች አሉ። በተቃራኒው ደግሞ ተስፋ የሚሰጡ አንቀጾች አሉ። ፈረጅን፣ ከጭንቅ መገላገልን፣ ከቅጣት መዳንን ተስፋ እንድናደርግ የሚያደርጉ አንቀጾች አሉ። ከእነዚህ አንቀጾች አንዱ ይህቺ የሱረቱ አዙመር 53ኛው አንቀጽ ነው። አላህ ተባረከ ወተዓላ ያ ዒባዲየ አለዚነ አስረፉ፣ በወንጀል ድንበር ያለፋችሁ፣ ራሳችሁን በመበደል ድንበር ያለፋችሁ፣ ትንሽ ወንጀልም አይደለም እንደው እንደ ሰው አልፎ አልፎ መሳሳት ያለ ነው። ነገር ግን ከልክ በላይ ወንጀል የሰራችሁ የወንጀል ኢስራፍ ውስጥ የገባችሁ ባሮቼ ሆይ ተስፋ አትቁረጡ ይላል። ወንጀል ከመስራታቸው ጋር ባሮቼ ሆይ ይላል አላህ ተባረከ ወተዓላ። ይሄ ለወንጀለኛ ባሮቹ ያለው አቀባበልና መስተንግዶ ነው። አላህ በወንጀል ድንበር ያለፋችሁ ባሮቼ ሆይ ተስፋ አትቁረጡ፣ አላህ ምህረቱ ብዙ ነው ይላል። በወንጀል ድንበር ያላለፉስ፣ ጭራሽ በወንጀል ጭቃ ውስጥ ያልገቡስ አላህ የጠበቃቸው ያከበራቸው አላህ ዘንድ ያላቸው ክብር እስከምን ድረስ እንደሆነ ከዚህ መረዳት ይቻላል። የነቢዩ ኡመት ክብሩ አላህ ዘንድ በጣም ከፍ ያለም የላቀ። ወንጀለኞችን አጥፊዎችን እንኳ ያ ዒባዲ የኔ ባሮች ሆይ፣ ምን አይነት ባሮች? በወንጀል ድንበር ያለፋችሁ ባሮች፣ አትክፈሩ እንጂ አታሻርኩ እንጂ ከዛ በታች ያሉ ጥፋቶቻችሁ ምንም የባህር ማዕበልን ቢያክሉ የሰማይ ደመናን ቢደርሱ እንኳ በእኔ ሳታሻርኩ ከተገናኛችሁኝ የሰማይ ደመናን የሚያክል ዘ የሚደርስ ምህረትን ይዤ እጠብቃችኋለሁ ብሏል አላህ ተባረከ ወተዓላ። እዚህም አጥፊዎችን ወሰን አላፊዎችን በወንጀል ያ ዒባዲ የኔ ባሮች ሆይ ተስፋ አትቁረጡ፣ ምህረቴ ሰፊ ነው፣ አዛኝ ነኝ ብሎ ከዛ በኋላ ግን ይሄን ምህረት ለማግኘት መሟላት ያለባቸው ነገሮችን አስከትሎ ነግሮናል። አስረፉ ማለት ከባባድ ወንጀሎችን የሰራችሁ የሸሪዓ ሕግን የጣሳችሁ ሽርክም ይሁን ኩፍር ከዛ በታች ያሉ ወንጀሎችን በመስራት ራሳችሁን የበደላችሁ ከራስ አልፎ ሌሎችን የሚጎዳ ወንጀል የሰው ሐቅ የነካችሁ በሙሉ ላ ተቅነጡ ሚን ረሕመቲላህ፣ ከአላህ ረሕመት ተስፋ አትቁረጡ። አይምረኝም አትበሉ፣ አያዝንልኝም አትበሉ፣ ጀነት አያስገባኝም ከእንግዲህ ቆስሻለሁ፣ የጀሃነም እሳት እራት ሆኛለሁ ብላችሁ በዛው የሸይጣን አባሪ አብሮ ጀሃነም ላይ ታሳሪ እንዳትሆኑ። ለምን ኢነላህ የግፊሩ ዙኑበ ጀሚዐን፣ አላህ ወንጀሉ ብዙ ነው ብሎ የሰው ልጅን ከበሩ አይመልስም ከተወበተ። አብዱላህ ብን አባስ ኢማሙ ቡኻሪ እንደዘገቡት በነቢይ ዘመን ዓለይሂ ሰላቱ ወሰላም የተለያየ እምነት የነበራቸው ከሽርክ ከኩፍር በተጨማሪ ብዙ የሰው ነፍስ ያጠፉ፣ ብዙ ዝሙት የሰሩ፣ የተለያየ ወንጀል ውስጥ የተዘፈቁ ሰዎች ስለ ኢስላም ሰሙ። ሙሐመድ የሚለው ጥሩ ነበረ፣ ኢነ ለዚ ተድዑ ኢለይህ ለሐሰኑ፣ መልካም ነገር ነው ሙሐመድ ይዘህ የመጣኸው፣ ግን እኛ ስለሰራ ነው መጥፎ ስራ ምን ትላለህ? እንደዚህ ቆሸን ወደ አንተ ብንመጣ ወደ ጌታህ ብንመጣ ተቀባይነት እናገኛለን እንዴ ብለው ሲጠይቁ ነዘለት ሀዲህ አያ አንቀጽ ወረደች። ወይም ደግሞ ሙሐመድ የሚለው ጥሩ ነበረ፣ ግን ዝሙት ሰርተናል አብዝተናል፣ የሰው ነፍስ አጥፍተናል አብዝተናል፣ ከሁሉም ወንጀል ትልልቅ ድርሻዎች አሉን። እስቲ ሰው ልከን ሙሐመድን እንጠይቀው፣ እንደዚህ አይነት ወንጀል የሰራም ሰው ኢስላም ይቀበለዋል፣ ጌታ አላህ ጀነት ያስገባዋል እንዴ ብለን እንጠይቀው ብለው መልእክተኛ ላኩ። የተላከው መልእክተኛ ሳይደርስ በፊት ወደ ነቢዩ ሳይደርስ በፊት ይሄ ቁርአን አንቀጽ ወረደ። ሙሐመድ ለዚህ ስጋታችን መልስ ከሰጠን፣ ከዚህ ወንጀላችን እስላም የሚያጥበን የሚያጸዳን ከሆነ ወደ እስላም እንገባለን። እስላም ይሄን ኃጢአታችን ማያብስ ከሆነ ግን እዚሁ ዱንያ ላይ እስካለን ድረስ እንደፈለገን በወንጀል እንጣቀማለና የተላከው ሰው ነቢዩ ጋር ሳይደርስ ይሄ ቁርአን አንቀጽ እንደወረደ ቡኻሪ ሌሎችም ዘግበዋል። ዋሕሺ ላይ ነው የወረደው። የመካ መጀመሪያ አካባቢ ሲያስቸግሩ ነቢይን ለመግደል ሲሞክሩ የነበሩ ሰዎች ኋላ ላይ መስለም ሲፈልጉ የድሮ ወንጀላቸው ትዝ ብሏቸው ሲጨነቁ ቆም ሲሉ ነው ይሄ አንቀጽ የወረደው። ብዙ ተጠቅሷል። የተሻለው ግን ቡኻሪ የዘገቡት ነው። እንደገና ደግሞ ሰፊ ነው። ማንኛውም ወንጀል ሰርቶ ኋላ ላይ ተጸጽቶ መተውበት የፈለገን ሰው ሁሉ የሚያካትት ነው። አልዕብረቱ ቢዑሙሚ ለፍዝ ላ ቢኹሱሲ አሰበብ። ይሄ የቁርአን ቃዒዳ። በአንድ ጉዳይ ምክንያት የቁርአን አንቀጽ ከወረደ ሐዲስ ከተነገረ ያ ክስተት ላይ
ስማቸው የተጠራ ሰዎችን ብቻ የሚመለከት ነው ይባል። ተመሳሳይ ሁኔታ ላለው ሰው ሁሉ ያገለግላልና 40 ዓመት በኸምር በዝሙት ቢቆይ አንድ ሰው ኋላ ላይ አላህ ልቡን ከፍቶለት ስህተት መሆኑን አውቆ ወደ አላህ ቤት ቢመጣ አላህ ዞር በል ከዚያ አይልም። ወንጀል ገዝፎ ይሄ እንኳን ምህረት የሌለው ወንጀል ነው አይልም አላህ ተባረከ ወተዓላ። ከኢብኑ ዑመር እንደተነገረው እኛ የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ማንኛውም የምንሰራው መልካም ስራ አላህ ዘንድ ተቀባይነት አግኝቶልናል ያገኝልናል ብለን እናወራ ነበረ። አላህና መልእክተኛውን ታዘዙ፣ መልካም ስራችሁን አታበላሹ የሚል አንቀጽ ሲወርድ ግን ፈራናል። ምንድነው መልካም ስራ የሚያበላሽ ከንቱ የሚያደርግ ብለን ጠየቀን። ከበባድ ወንጀሎች የሚል መልስ አገኘናል። አንድ ሰው ተሳክቶለት መልካም ስራ ከሰራ ስራው ሁሉ አላህ ዘንድ መቅቡል ይሆናል፣ ያ ስራ ጀነት ያስገባዋል ብለን እናምን ነበር። ግን የቁርአን አንቀጽ ሲወርድ አላህን ታዘዙ መልእክተኛውን ታዘዙ መታዘዙና መስራቱ ብቻ በቂ አይደለም፣ ወላ ተብጢሉ አዕማለኩም የሰራችሁትን ስራ ደግሞ አታበላሹ የሚል አንቀጽ ሲወርድ ምንድነው እሱ ስራ የሚያበላሻለን? ከበባድ ወንጀሎች ስራ እንደሚያበላሹ መልካሙን ስራ ጠርገው እንደሚያስወግዱት ተረዳና ከዛ በኋላ ከበባድ ወንጀል የሰራን ሰው ስናይ ጠፍቷል፣ እሱማ ከስሯል፣ ምንም ዋጋ የለውም ተስፋ የለውም እንል ነበራ። ይሄኔ ደግሞ የቁርአን አንቀጽ ወረደ። ያ ዒባዲ الذين أسرفوا على أنفسهم لا تقنطوا من رحمة الله የሚል አንቀጽ ወረደ። ከዛ በኋላ እምነታችን አቋማችን አስተካከልን። ኸይር ስራ ለሰራ ሰው የአላህን ረሕመት ተስፋ እናደርግለታለን፣ ወንጀል ለሰራ ሰው ደግሞ እንፈራለታለን እንሰጋለታለን። በዚህ መልኩ ነው ቁርአን የረሱል ሰሐቦችን የቀረጻቸው ያነጻቸው። እንዲህ ያለ ነው የሰሐባ ትውልድ የታነጸው የተቀረጸው። ከአብዱላህ ብን መስዑድ እንደተነገረው አንድ ጊዜ መስጂድ ገቡ። መስጂድ ሲገቡ ብዙ እውቀት የሌለው ሰዎችን በቂሷ የሚመክርን ሰው አዩ። ሲመክር ጠንከር ያለ ምክር፣ ተስፋ አስቆራጭ ምክር ሰዎችን እየመከረ ነበር። ስለ ጀሀነም፣ ስለ ካቴናው፣ ስለ ስቃዩ ብቻ ሲናገር ስሙትና አብዱላህ ብን መስዑድ ያ ሙዘኪር ሊመ ቱቀኒጢ ናስ አሉት። አንተ ገሳጭ መካሪ ለምንድን ነው ሰዎችን ተስፋ የምታስቆርጣቸው አሉና ያ ዒባዲየ الذين أسرفوا على أنفسهم لا تقنطوا من رحمة الله የሚለውን የቁርአን አንቀጽ አነበቡለት። ሁሌ ስለ ጀሀነም፣ ስለ ስቃዩ፣ ስለ መከራው፣ ስለ ቀብር ፈተና መናገር አግባብ አይደለም። ጎን ለጎን አንዳንዴ ሰዎችን ማስፈራራት፣ ሌላ ጊዜ ማበሰር፣ ማነሳሳት፣ ተስፋ መስጠት ያስፈልጋል። ጭራሽ አልተውበትም ያለ ጠዋት ማታ ወንጀል ላይ ኢዕቲካፍ የሚያደርግ ይሄ ማስፈራራት ማስጠንቀቅ ያስፈልገዋል። እንዲተውበት እሱም በእስሉብ በዘዴ መሆን አለበት። ዳዕዋ ሁሉም በመሰለው መልኩ ለሱ በገጠመው መልኩ በገራለት መልኩ የሚደረግ አይደለም። እስሉብ ዳዕዋ ራሱን የቻለ አደብና ስነ ስርዓት አለ። ከቁርአን ነው የምንወስደው፣ ከነቢ ሐዲስ ነው የምንወስደው፣ ከቡኻሪ ከሙስሊም ነው የምንወስደው። ከቡኻሪ ብቻ ተውጣቶ የተጻፈ 6 ትልልቅ ሙጀለድ አለ። ፊቅሁ ዳዕወቲ ሚን ሶሒሕ ቡኻሪ የሚል የዳዕዋ አደራረግ ግንዛቤ ከቡኻሪ ብቻ የተወሰደ። ሙስሊምም ላይ እንደዚሁ ሌሎች ይኖራሉ ተጨማሪ ቡኻሪ ያልዘገቧቸው ሐዲሶች እንደመኖራቸው በተለያየ ህይወት መስክ ላይ ቁርአንም ላይ እንደዚሁ። ሰዎች ብዙ ጊዜ የራሳቸው ጸባይ ተፈጥሯቸው ዳዕዋቸው ላይ ተጽዕኖ ያሳድራል። በተፈጥሮ ልበ ደንዳና፣ ሀያል፣ አስቸጋሪ፣ ቁጡ የሆነ ሰው ይሄም ባህሪውን ይዞ ዳዕዋ ውስጥ ይገባል። በዚህ ባህሪው ሰዎችን ያሸሻል። ሌላው ደግሞ በተቃራኒው ውሃ ቅቤ የሆነ ሰው አለ። ዲኑንም እንደዛው እንደ ቅቤ የሚያቀልጥ ምን ችግር አለው ሁሉም ነገር የሚል ሰው። ስለዚህ ከሰዋዊ ደካማ ባህሪ ወጥቶ በቁርአን በሐዲስ ታንጾ ተቀርጾ ራስን አስተካክሎ ነው ወደ ዳዕዋ መግባት የሚያስፈልገው፣ ሁሉም ቦታ ላይ የሚመጥነውን አካሄድ ለመሄድ። ስለዚህ አብዱላህ ብን መስዑድ ሰዎችን በጣም የሚያስፈራራን ሰው ባዩ ጊዜ ለምንድን ነው ሰዎችን ተስፋ የምታስቆርጡ ብለው ተስፋ ሰጪ አንቀጽ አስታውሰውታል። ከአብዱላህ ብን አባስ እንደተነገረውም የሰው ልጆችን ከዚህ አንቀጽ በኋላ ተስፋ ያስቆረጠ ሰው በቁርአን ክዷል። አላህ ባሮቼ ሆይ ከረሕመቴ ተስፋ አትቁረጡ፣ በወንጀል ድንበር ብታልፉ እንኳ ተውብቱ ከማለቱ ጋር እንግዲህ አንተን አላህ አይመርህም ያለ ባፉ እንኳ ባይለው በሁኔታው በንግግር አገባቡ ሰዎች ተስፋ እንዲቆርጡ የሚያደርገን አካሄድ የሚሄድ ሰው ከዚህ አንቀጽ በኋላ
ቁርአን የካደ ሰው ነው። إذن በዚህ ታላቅ አንቀጽ አላህ ተባረከ ወተዓላ ሁሉንም ወንጀለኞች ወደ ተውበት ጥሪ ያደረገላቸው ኩፍርም ይሁን ሽርክ ከዛም በላይ ከዛም በታች ወንጀል የሚባልን በሙሉ የተዳፈሩ ሰዎችን ተውበት እንዲያደርጉ እየገፋፋቸው ሲያደርጉም ለተውበት ሲጠራቸውም ሁሉንም ወንጀል እንደሚምር እየነገራቸው ወንጀሉ ምንም ብዙ ቢሆን እንደ ባህር ማዕበል እንደ ሰማይ ደመና ምንም አይነቱ ቢለያይ እኔ ያልሞከርኩት ያልደፈርኩት ያልገባሁበት የወንጀል አይነት የለም ሊል ይችላል የሰው ልጅ አድርገው ወንጀላችሁ የሰማይ ደመና እንኳን ቢደርስ በእኔ ሳታሻርኩ እኔ ፊት ከመጣችሁ እዛ የሚደርስ ምህረትን ይዤ እጠብቃችኋለሁ ብሏል አላህ ተባረከ ወተዓላ። ይህ ማለት የሰው ልጅ አላህ መሐሪ ነው ያለ ወንጀል ይዳፈር ማለት አይደለም። ወደፊት እንደምናየው ከተውበተ ነው አላህ የሚመራው። ሰማይ ሚነካ የሰማይ ደመና የሚያክል የዓለማችን 71% የሆነን ባህር ማዕበል የሚያክል ወንጀል ይዞ ቢመጣ እንኳን አንድ ሰው ወንጀል ላይ ሆኖ ቢመጣ ተውብቶ አላህ ዘንድ ከቀረበ አላህ ይመራው። አልያ ደግሞ የዘላለም ቅጣት ውስጥ ያስገባው ያን ሁሉ ከሽርክ ከኩፍር በታች ያለውን ወንጀል ምሮት የሆነ ጊዜ ጀነት ያስገባዋል ማለት ነው። አላህ ተባረከ ወተዓላ ባሮቼ ሆይ ተስፋ አትቁረጡ፣ ወሰን ያለፋችሁ ባሮቼ ሆይ ተስፋ አትቁረጡ ብሏልና አላህ ዝም ብሎ ይመራል አይባል። የግድ በተውበት መገደብ አለበት። ወላ يصح حمل هذه الآية على غير التوبة ابن كثير رحمه الله تعالى ይህ አንቀጽ ተውበት ካደረጋችሁ ብሎ መፈሰር እንጂ ካልሆነ አይበጅማል። ለምን ከተባለ ወንጀልን ሁሉ እምራለሁ ብሏል አላህ። ሽርክን ደግሞ ያለ ወንጀል እንደማይምር በሌላ አንቀጽ ተነግሯል። በዚህኛው አንቀጽ ወሰን ያለፋችሁ ባሮቼ ተስፋ አትቁረጡ፣ ወንጀልን ሁሉ አላህ ይምራል ተብሏል። ከተውበተ መባል አለበት። ከተውበተ በእርግጠኝነት ሁሉንም ወንጀል ይመራል። ካልተውበተሳ ሽርክን አይምርም፣ ኩፍርን አይምርም። ከኩፍር ከሽርክ በታች ያሉትን ከፈለገ ይመራል፣ ከፈለገ ይቀጣል። ስለዚህ ሁሉንም ወንጀል አላህ ይመራል፣ አላህ መሐሪ ነው አዛኝ ነው የሚባለው ለማን ነው? ለተውበተ ሰው። እንደዚሁ ደግሞ የሰው ሐቅን አላህ አይምርም ካላስተካከሉ። ኢነላህ የግፊሩ ዙኑበ ጀሚዐን ሲባል በመስፈርት ነው ማለት ተውበት ላደረገ ሰው ከፈለገ ይመራል ከፈለገ ይቀጣል እንኳን ከሽርክ ውጪ የሆነ ወንጀል ከኩፍር ውጪ የሆነ ወንጀል ከሰው ልጅ ሐቅ ውጪ የሆነ ወንጀልን እንጂ የሰው ገንዘብ ዘርፎ የሄደ ሰው አላህ ሁሉንም ወንጀል ይመራል አይባል። የሰው ስም አጥፍቶ የሄደ ሰው አላህ ሁሉንም ወንጀል ይመራል አይባል። ተውበት አምስት ሸርጦች አሉት። ከዚህም አንዱ የሰው ሐቅ በተመለከተ ወንጀል ላይ የወደቀ ሰው ገንዘብ ዘርፎ ከሆነ ገንዘቡን መመለስ አለበት። ስም አጥፍቶ ከሆነ ስሙን ባጠፋበት ቦታ ሁሉ ሄዶ የእሱን ንጽህና መመስከር አለበት። አካሉን አጉድሎ ከሆነ ጎቶ ከሆነ ይኸው ሰውነቴ ምታኝ እንደደበደብኩ ደብድበኝ ማለት አለበት። ነብዩ ሰለላሁ ዐለይሂ ወሰለም ብርም ወርቅም የማይኖርበት ቀን ከመምጣቱ በፊት እዚሁ በደሎችን አስተካክሉ ብለዋል። ገንዘብ የዘረፍከውን ሰው ወይም መልስለት ወይም ወስጄብሃለሁ ይቅርታ አድርግልኝ በለው። ስሙን ያጠፋውን ሰው እንደዚሁ ስለሱ ጥሩነት አውራ ሄደህ ይቅርታ በለው። ያጣላውን ሰው ሄደህ አስታርቅ፣ በውሸት ያጣላውን ያራራከውን ሰው። ይህ ካልሆነ የሰዎችን ሐቅ በዚህ አንቀጽ መሰረት አላህ ይመራል አይባልም። ከዚህ አንቀጽ ጋር ያይዞ በርካታ የተፍሲር ሊቃውንት የ99 ሰው ነፍስ አጥፍቶ ኋላ ላይ አንድ አዋቂ የተባለን ሰው ሊጠይቅ ሄዶ እሱም ጃሂል ሆኖ በሱ ነፍስ 100 የሞላውን ኋላ ላይ ግን ዓለም አግኝቶ ጠይቆ እኔ 100 ሰው ገድያለሁ፣ አንድ ሰው 100 ሰው ገድሏል፣ አሁን መተውበት ይፈልጋል፣ አላህ ተውበቱን ይቀበለዋል እንዲህ ብሎ ሲጠይቅ የአላህን የእዝነት ሰፊነት የበሩን ክፍት መሆን ስለሚያውቅ ማን ነው በአንተና በተውበት መሃል እንቅፋት የሚሆነው? ከተውበት ከአላህ ይመራሃል። ነገር ግን ይሄ ያለህበት ሀገር ወንጀለኞች የሚበዙበት ሀገር ነው፣ እገሌ ወደሚባል ሀገር ሂድ፣ ለተውበት የሚያግዙ ሰዎች አሉ ብሎት መንገድ እየሄደ ሳለ ወደዛ ተወብቶ ወደ ጥሩ ሰዎች ሀገር ወደ ኢማን ሀገር እየሄደ ሳለ ሞት መጥቶ ይዞታል። ሲሞት 2 አይነት መላእክቶች መጥተው ተጣልተውበታል። የረሕመት መላእክቶችና የቅጣት መላእክቶች። የቅጣት መላእክቶች ምንም ኸይር ሰርቶ አያውቅም፣ እስከዛሬ ሸር ሲሰራ ነው የኖረው፣ እኛ ነን ምን ወስደው ወደ ጀሃነም አሉ። የረሕመት መላእክቶች ደግሞ አይተውብቷል፣ ይኸው ኸይር ሰርቶ ነው ኸይር ለመስራት የተራመደ የመጣው ወደ ኸይር ሀገር ወደ ኢማን ሀገር መራመዱን ኸይር ነው ብላ ሁለቱ ሲጣሉ አላህ ሌላ መላእክታ ዳኛ አድርጎ ልኮ ሁለቱን ሀገሮችን ለኩ። ትቶት የመጣውን ሀገርና አሁን የሄደበት ያለውን ሀገር ለኩት። ቅርብ ወደ ሆነው
እናስጠጋዋለን አለ አላህ ተባረከ። ወደ መጥፎ ወንጀል ወደ ሰራበት ሀገር ቀርቦ ከተገኘ የመጥፎ ስራ ዋጋ የሚሰጡ መላእክቶች ይወስዱታል፣ የቅጣት መላእክቶች። ወደ ጥሩ ሙእሚኖች ሀገር ተጥቶ ከተገኘ ደግሞ የራህመት መላእክቶች ይወስዱታል ብሏቸው የሄደው የቀረው ርቀቱ ሲለካ ቀርቦ የተገኘው በወንጀል ወደ ኖረበት ሀገር ነው። ነገር ግን ሁሉ በእጁ የሆነው አላህ አንዱ የራህመቱ ውጤት ሆኖ መጥፎ ስራ ሲሰራበት የኖረውን ሀገር ትንሽ ራቅ በል፣ ወደ ጥሩ ሰዎች የሚሄዱበትን ሀገር ትንሽ ቀረብ በል ብሎት ተለክቶ ሲታይ ወደ ደጋጎች ቀረብ ብሎ ተገኝቶ መላእክቶች ወደ ራህመት ወደ ጀነት ወስደውታል። ይሄም ኢነላህ ገፉሩ ረሂም የሚለው አንድ ማሳያ። ከልባችን ከተውበትን የተውበቱ ደረጃ በአንዴ እንኳን ሙልት ባይል መንገዱ ላይ እስከሆነ ድረስ አላህ በረሕመቱ ያስጠጋናል፣ ነገሮችን ያመቻችልናል። እንደዚሁ ደግሞ ስሞት ሬሳዬን አቃጥላችሁ ከፊሉን የብስ ላይ ከፊሉን ባህር ላይ በትኑት ያለ ሰውም ነበር። እኔ በህይወቴ ኸይር ሰርቼ አላውቅም፣ እንደው አላህ የቂያም ቀን አኺራ ላይ ከያዘኝ ማምለጫ አላገኝም። ስለዚህ ልጆቼ ሆይ ስሞት ሬሳዬን አቃጥላችሁ አመዱን በትኑ ብሏቸው ነው። አባታቸው ባዘዛቸው መሰረት ይሄን አድርገው ነው። አላህ ምንም አያቅተው። የብስ ላይ ያለውን ባህር ላይ ያለውን አመዱን የሬሳውን አመድ ተሰብስበህ ና ብሎት አላህ ተባረከ ወተዓላ ቀስቅሶ ፊት ለፊቱ አቁሞ ጠየቀው። ለምን ይሄን አደረግታል? መኻፈቱከ ያ ረብ፣ ጌታዬ ሆይ ፈርቼ እኮ ነው ይሄን ያደረግሁት። ወሊመን ኻፈ መቃመ ረቢሂ ጀነታን፣ በትክክል አላህ ፊት መቆምን የፈራ አላህ 2 ጀነት ይሰጠዋል ተብሏል። ምንም እንኳ በወንጀል ውስጥ ቢኖርም ህይወቱን በወንጀል ቢጨርስም ውስጡ ላይ የአላህ ፍራቻ ነው። ሰውን ዛሂሩን አይተን እጁ ምላሱ እግሩ የሚያደርገውን አይተን ኻቲማው በእኛ እጅ እንዳለ ልንወስን አይገባም። መቼም አይደለም እሱ የጀሃነም ካልሆነ ማን የጀሃነም የሚሆን? የዘመኑ ፍርዓውን የዘመኗ ኡሙ ጀሚል የሚሉ ሰዎች ይሄ የራስን ደረጃ አለማወቅ፣ የአላህን ረሕመት ስፋት አለማወቅ። ባሪያዬ ሆይ ለምን ሬሳዬን አቃጥላችሁ በትኑኝ አልክ? አመድ ላይ በትኑት፣ አመዱን በትኑት አልክ። እንደ ሰው ለምን አልተቀበርከም ብሎ አላህ ሲጠይቀው ያወቀ ጌታዬ አንተን ፈርቼ ነው። እንደ ንጹህ ሰው እንደ ትልቅ ሰው በሰራት ተገንዤ መቀበር የሚያስችል ሞራል አቅም አልነበረኝ። እንግዲያውስ የኔ ፍራቻ ከሆነ እንደዚህ ያስደረገ ሂድ መሬሃለሁ ብሎ አላህ ጀነት ያስገባው ብሎ ነብዩ አለይሂ ሰላቱ ለም ያዕመል ኸይረን ቀጡ ይላል። ምንም ኸይር ሰርቶ የማያውቅ የነበረን ሰው በዚህ ልክ አላህን ስለፈራ አላህ ምሮታል። ከዛልክ ከአቡ ሁረይራ እንደተነገረው ضمضم ብኑ ጀውስ ምናሉ መዲና ላይ አንድ መስጂድ ገባሁ። የመዲና የነቢ መስጂድ ውስጥ ገባሁኝ። አንድ እድሜው ጠና ያለ ከፍ ያለ ሰው ጠራኝ። አንተ የየመን ሰው ሆይ ና ወደ እኔ አለኝ። የተጠራኝን ትልቅ ሰው አላወቅኩትም ነበረ። ከዚያም መከረኝ። አንተ ሰው በጭራሽ የተኛውንም ሰው ወላሂ መቼም አላህ አይምርህም፣ ወላሂ መቼም አላህ ጀነትን አያስገባህም አትበል አሉት። ትልቅ ሸምገል ያሉ ሰው የረሱሉ ዓለይሂ ሰላቱ ወሰላም መስጂድ ውስጥ ضمضم ብኑ ጀውስን ጠርተው አንተ ሰው ሆይ የተኛውንም ሰው አንተን መቼም አላህ አይምርህም፣ አንተን መቼም አላህ ጀነት አያስገባህም አትበል አሉት። ወመን አንተ የርሐሙከ አላህ አልኩት አሉ። ዞር ብዬ ሸምገል ላለው ሰው ለሚመክረኝ ሰው ማነህ አንተ አላህ ይዘንልህና ስለው እኔ አቡ ሁረይራ ነኝ አሉት። ከዛም መለስ ብዬ አሁን ያልከው ቃል እኮ አንተማ መቼም አላህ አይምርህም፣ አንተን መቼም አላህ ጀነት አያስገባህምማ ብዙዎቻችን እንለዋለን። ከሰው ጋር ሆነን ስሜታዊ ስንሆን፣ ስንቆጣ፣ ስንናደድ ለልጃችን፣ ለሚስታችን፣ ለአገልጋያችን ምንለው ቃል እኮ ነው ስላቸው ለታላቅ ሰው አቡ ሁረይራ አያትበል አይባልም ይሄ እኔ ነብዩ አለይሂ ሰላቱ ሰላም ሲናገሩ ሰምቻለሁ አሉና የሁለት በበኒ እስራኤል ዘመን የነበሩ ሰዎችን ታሪክ ነገሩት። 2 ሰዎች ነበሩ የሚዋደዱ። አንደኛው ኸይረኛ ነበር፣ ሌላኛው ሸረኛ ወንጀለኛ ነበር። ኸይረኛው የዒባዳው ሰው ወንጀለኛውን ደጋግሞ ይመክረው ነበር። ከዕለታት አንድ ቀን ወንጀል ላይ ሆኖ አገኘው። አንተ እስከ መቼ ነው
አላህን ፍራ ተው የምልህ እንግዲያውስ መቼም አንተን አላህ አይመርህም አለዋል። አላህ ተቆጣ፣ ሁለቱንም ገደላቸው፣ ሁለቱንም ፊቱ አቆማቸው። ከዛ በኋላ ሁሌ ለአላህ የተቆጣ መስሎት አስጠንቅቆ መጨረሻ ላይ ወላሂ አላህ አይምርህም ያለውን ሰው ሂድ ጀሀነም ግባ አለው። ያ መቼም አትማርም ያለውን ሰው ደግሞ ሂድ ጀነት ግባ አለው። ቤተኛው አቅምህ ነው አንተ የኔን ረሕመት የምትገድበው? አንተን አላህ አይምርህም አንተን ጀነት አያስገባህም የምትለው አለው ብለው ይሄን ታዋቂ ሐዲስ ነግረውታል። ኢነላህ የግፊሩ ዙኑበ ጀሚዓ፣ ይሄን አላህ ወንጀልን ሁሉ ይምራል ለተወበተ ተውበቱን ላስተካከለ። ቀጥላል ኢነሁ ሁወል ገፉሩ ረሒም፣ ጌታ አላህ ወንጀሎች ምንም ቢበዙ ሁሉንም ሰው ወንጀል የሚምር ነው፣ ይቅር የሚል ነው። ረሒም ነው ደግሞ የሚያዝን ነው። አንዴ ያጥፍተሃል ከረሕመቴ አውጥቼሃለሁ አይልም፣ ምሬሃለሁ ለቀጣዩ የራስህ ጉዳይ አይልም። ወንጀሉን ይቅር ይላል፣ በቀሪ ህይወቱም ያዝንለታል። ነቢዩ ዓለይሂ ሰላቱ ወሰላም ኢንተግፊሪላሁመ ተግፊር ጀማ ወአዩ ዓብድን ለከ ላ አለማ ብላ አላህ ሆይ የማርክ እንደሆነም ትልልቅ ብዙ ወንጀሎችን ትምራለህ፣ ከመማር አሰለችም አንተ። ሰው ሆኖ አንተ የከለከልከው ማይዳፈር ማን አለ ይሉ ነበር ነቢዩ አላህን ሲያወድሱት። አላህ ሆይ ስትምር የበዛውን የገዘፈውን ሁሉ ትምራለህ፣ የአንተ ምህረት ማይሻ ማያስፈልገው ማን አለ? ሰው ሆኖ ወንጀል ማይነካው ማንም የለም ይሉ ነበር። አላህ ተባረከ ወተዓላ ተውበት ከተደረገ ሁሉንም ወንጀል ይምራልና የትኛውም የሰው ልጅ ከአላህ ረሕመት ተስፋ ሊቆርጥ አይገባው። የተውበት በር ክፍት ነው፣ የተውበት በር ሰፊ ነው። ሰዎች ገብተው ተሞልተዋል እድሉ አልቋል አይባል። አላህ በየሌሊቱ እጁን ይዘረጋል ቀን ወንጀል የሰሩት እንዲተውበቱ። በየቀኑ ምሽት ላይ እጁን ይዘረጋል ቀን ወንጀል የሰሩት እንዲተውበቱ። ማለዳ ላይ እጁን ይዘረጋል ማታ የሰሩት ወንጀል የሰሩት እንዲተውበቱ። የተውበት በር የሚዘጋው መቼ ነው? ግለሰብ ሰከራተል መውት ይዞት መለከል መውት ጉሮሮን አንቆ ሲይዘው ያኔ ነው የሚዘጋው። ወይም ቂያማ ምልክቶች ሲታዩ ትልልቅ ምልክቶች ሲታዩ ነው የሚዘጋው። አለበዚያ የተውበት በር ሁሌም ክፍት ነው። አላህ ተባረከ ወተዓላ ወንጀለኛው ማንም ይሁን ማን የወንጀሉ አይነት ምንም ይሁን ምን በጊዜው የሰው ልጅ ሰከራተል መውት ሳይዘው ቂያማ ሳይቆምበት ለአላህ ብሎ ባለፈው ተጸጽቶ ሁለተኛ አልመለስም ብሎ የሰው ሐቅ ከነበረበት የሰው ሐቅ አስተካክሎ ከተውበተ አላህ ይምራል። ወላ ዩባሊ ከአስማ ቢንቱ የዚድ እንደተነገረው ነቢዩ ዓለይሂ ሰላቱ ወሰላም ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ ሚለውን አንቀጽ ቀሩና ወላ ዩባሊ የሚል ጨመሩ። እነዚህ ማብራሪያ ኢማም ትርሚዚ የዘገቡት ወላ ዩባሊ አላህ ወንጀሎችን ሁሉ ይምራል፣ ከምንም አይቆጥረው። ወንጀሉ ብዙ ነው ብሎ አይከብደውም፣ አያንገራግርም። ወላ ዩባሊ ወንጀሉ ምንም ይሁን 99 ነፍስ ገድሎ ከዛ በኋላ ፈትዋ ሊጠይቅ ሲሄድ ጃሂል ሆኖ ገጥሞት ግን አላህን የሚፈራ ዒባዳ የሚያደርግን ሰውም ገድሉ 100 ሞልቶ ተውብቷል። የረሕመት መላኢካ ልኮለት ያው ምድርን አሸጋሽጎለት ጀነት አስገብቶታል። ጭራሽ ኸይር ሰርቶ የማያውቅን ሰው ያው ማይቻልን ወንጀል ሰርቶ ቆዳውን ጀናዛውን አቃጥሎልኝ ያለን ሰው እኔም ፈርተህማ ከሆነ ይሄን ያደረከው ምሬሃለሁ ብሎ ወላ ዩባሊ እንደስማ ሰው 5 ጊዜ 6 ጊዜ 7 ጊዜ 10 ጊዜ ይቅርታ ያደርጋል። ከዛ በኋላ በቃኝ ይላል። ነገር ግን ተውበታችን ሊያምር ይገባል፣ በጊዜው ሊሆን መንፈጥን ይገባል። ከተውበተን በኋላ ህይወታችን የተሻለ ሊሆን ይገባል ከአላህ ጋር። ተውብቻለሁ ብሎ አንዳንድ ሰዎች ምንም የተውበት ምልክት አይታይባቸው ይሰርቃሉ፣ ነዑዙ ቢላህ ሚን ዛሊክ፣ ያመነዝራሉ፣ የተለያዩ ጥፋቶችን ያጠፋሉ። ከጊዜ በኋላ ተውበተ ይባላል። የተውበተ ሰው ላይ ሊታዩ የሚገባቸው ምልክቶች አሉ። መጸጸት፣ መቆጨት፣ ኸይር ስራ ማብዛት፣ እንደው ከውስጡ የሐዘን ምልክት መኖር መቻል አለበት። የሰሩትን መጥፎ ስራ የሚያብስ ኸይር ስራ ማብዛት መኖር አለበት። ለዚህም ነው አስከትሎ ምን አለ አላህ ወአኒቡ ኢላ ረቢኩም፣ ወደ ጌታችሁ ተመለሱ በተውበት በመልካም ስራ ወንጀልን በሚያብሱ ተግባራት ወደ አላህ ተመለሱ። ኢናባ ማለት ተውበት ማለት ነው። ኢላ የገባበት ታዲያ የተደረገው በኢላ ተውበት ከአንድ ሁኔታ ወደ ሌላ ሁኔታ መመለስ ስላለበት
መጥፎ ሁኔታ ላይ ነበር ያለሁት፣ መንገዴን ቀይሬያለሁ፣ ተመልሻለሁ ኢላ የተባለው ከወደ የተባለው ለዚህም ወአኒቡ ኢላ ረቢኩም ወደ ጌታችሁ ተመለሱ፣ ተውበት አድርጉ፣ ከተውበታችሁ በኋላ ወደ ኋላ አትመለሱ። ወአስሊሙ ለሁ ተውሂዳችሁን ጥርት አድርጉለት፣ መልካም ስራችሁን ለሱ ብቻ አድርጉ። ሰው ተውበት አደረገ እንዲላችሁ ብላችሁ አትተውበቱ ማለት ነው። ባለመተውበታችሁ ማህበረሰብ ሲያገላችሁ ይሄ ሰው ዱርዬ ነው፣ አስቸጋሪ ነው ተብሎ ሴት ልጅ አይሰጡኝም፣ አይድሩኝም፣ እኔን የሚያገባኝ አይኖርም ካሁን በኋላ ብላ ሴት ልጅ ውርደት ፈርታ ማህበረሰብ ያገለኛል ብሎ ፈርቶ መሆን የለበት። ወአስሊሙ ለሁ ለአላህ ተባረከ ወተዓላ ፍጹም ሁኑ ማለት ነው። መመለሳችሁን ለአላህ አድርጉት። ሚን ቀብል አን ያእትየኩሙል ዐዛብ የአላህ ተባረከ ወተዓላ ዐዛብ ቅጣት ሳይመጣችሁ በፊት ثم لا تنصرون ከዛም ረዳት አታገኙም። ማንም አይረዳችሁ፣ መጥፎ ጓደኛ አይረዳችሁ፣ በከንቱ ሲያታልላችሁ የነበረ ሸይጣን አይረዳችሁም፣ የሰበሰባችሁት ገንዘብ አይረዳችሁም። ቅጣቱን ሊከላከልላችሁ የሚችል ማንም የለም ካልተውበታችሁ። ተውበት ብቻ ነው የአላህን ቅጣትና ቁጣን ሊገላግላችሁ የሚችለው። በቋንቋ ደረጃ በሰዎች ዘንድ ነስር ማለት አንድን ሰው የገባበት ከባድ ችግር ውስጥ እንዲወጣ ማገዝ ማለት ነው። ድል እንዲያገኝ መርዳት ማለት። አላህ ላይ ማንም ድል ማግኘት አይችልም። አላህን ማንም ማሸነፍ አይችልም። አንድን ሰው አላህ ሊቀጣው ከፈለገ የምድር የሰማይ የባህር የየብስ ፍጡራን ተሰብስበው ልርዳው ላድነው ቢሉ አላህ ሊቀጣው ከፈለገ ማንም አያተርፉ። ግን በተውበት መትረፍ ይችላል። ለዚህ ነው ثم لا تنصرون ያለው። ተውበቱ በጊዜ ቅጣቱ ከመጣ በኋላ ግን እርዳታ ድል አታገኙ። ወተቢዑ የተውበቱ መንገድ ምንድነው ካልክ ቁርአን። ብዙ ሰዎች ተውበታለሁ ወደ ኋላ እመለሳለሁ፣ ተውበታለሁ ወደ ኋላ እመለሳለሁ፣ ጽናት አጣሁ ይላል። የጽናት ትልቁ ሚስጥር ቁርአን ነው። ከተውበት አንድ ሰው ከቁርአን ጋር ያለውን ግንኙነት ማጠናከር አለበት። በቀን 3 እንደሚበላው አንዳንድ ሰው 5 እንደሚበላው ቁርአንን በየቀኑ ወደ ውስጡ ማስገባት አለበት፣ መቅራት አለበት፣ መሐፈዝ አለበት፣ ማድመጥ አለበት፣ ማስተንተን አለበት። ለዚህም ነው ለተውበት አጋዡን ነገር ሲነግረን አላህ ምን አለ? ወተቢዑ ተከተሉ አሕሰነ ማ ኡንዚለ ኢለይኩም ሚን ረቢኩም ወደ እናንተ ከጌታችሁ የወረደውን መልካሙን ቁርአን ተከተሉዋ። ያኒ ቁርአን አሕሰነ ማ ኡንዚለ ኢለይኩም ሚን ረቢኩም አንድ ነገር ነው የተፈለገበት። ከፈጣሪያችሁ ዘንድ ወደ እናንተ የወረደውን መልካሙን ተከተሉ። ማነው እሱ? አይል ቁርአን ማለት ቁርአንን አላህ ከሱ ዘንድ ለኛ ነው ያወረደው። ዝናብ እንዳወረደልን ሁሉ ወህይ ያወርደውልናል። ያለ ዝናብ ስጋዊ ህይወታችን መቀጠል እንደማይችለው ያለ ቁርአን መንፈሳዊ ህይወታችን መቀጠል አይችልም። ወደፊት እንዳልደሃይ እንዳልቸገር ልጆቼ የሚበሉት እንዳያጡ ብለን በየቀኑ ማለዳ ወጥተን እስከ ማታ እንደምንሰራው የተለያዩ የሥራ አይነቶችን እንደምንሞክረው አኺራችንም የምቾት የሰላም ህይወት እንዲሆን ኸይር ስራ መስራት ይጠበቅብናል። ለዚህ ደግሞ መሪው ደሊሉ ቁርአን። በቁርአን ስሩበት፣ ያዛችሁን ተግብሩ፣ የከለከላችሁን ተከልከሉ። ቁርአን ሐላል ያለውን ሐላል ነው በሉ፣ ቁርአን ሐራም ነው ያለውን ሐራም ነው በሉ። ግልጽ የሆነውን ተቀበላችሁ ስሩበት፣ ሙተሻቢህ የሆነውን አምናችሁ ተቀበሉት። እርስ በርስ አታምታቱት ማለት ነው። ቁርአን ሁሉም ሐሰን ነው። አሕሰነ ማ ኡንዚለ ኢለይኩም የተባለው ቁርአን ውስጥ የታዘዘ ነገር በሙሉ አሕሰን በጣም ያማረ መሆኑን ለመግለጽ ነው። ከሐሰን እንደተነገረው ረሒመሁላህ ተዓላ ኢልተዚሙ ጣዓተሁ ኢተቢዑ ከአላህ ዘንድ የወረደላችሁን መልካሙን ቁርአን ተከተሉ ማለት የቁርአንን ህግ ሁሌም ያዝለቀቅ ሳታደርጉ ወለም ዘለም ሳትሉ ሁሌም ይዛችሁ ተጓዙ ማለት ነው። ቁርአን ወንጀል ነው ያለውን የከለከለውን ሁሌም ተከልከሉ ማለት ነው አሉ። ቁርአን መጥፎ ነገሮችን እንድንርቃቸው ነግሮናል፣ ልንርቃቸው ይገባል። እንደዚሁ ደግሞ ዝቅተኛ የሰው ልጅ ጊዜውን ሊያቃጥልባቸው ሊያጠፋባቸው ማይገቡ ነገሮችንም ነግሮናል። እነሱን ደግሞ ምንም እንኳን የተፈቀደ ቢሆንም እኔ የአኼራ ተጓዥ ሆንኩ ዱንያ ላይ እስከመቼ እንደምኖር የማላውቅ ሰው ዝቅተኛ በሆነ ነገር ውጤቱ ትርፉ ዝቅ ባለ ነገር ሰዓቴን ላቃጥል አይገባም ብለን ልንተዋቸው የሚገቡ ነገሮችንም ነግሮናል። አሕሰን የሆኑ ይበልጥ ደግሞ ይሄን ብታደርግ ይሻላል የሚባሉ ነገሮችንም ነግሮናል። 3 ደረጃ ነው። ወንጀል አለ፣ መጥፎ ነገር ሁሌ ልንርቀው ይገባል። የተሻለ ነው ጊዜህን
ጉልበትህን ገንዘብህን ይሄ ላይ አውል የሚባል መልካም ስራ አለ። ይሄን ልንሽከዳደምበት ይገባል። በሁለቱ መሃል ደግሞ ዱን ይሆናል። ብትሰራው ወንጀል አይደለም፣ ግን ዱንያ ላይ 50 ነው 30 40 ዓመት የምትኖረው አታውቅም። መንገደኛ የሆነ የዱንያ ቆይታው አጭር የሆነ ሰው በዚህ መሽጉል ሊሆን በዚህ ሊጠመድ አይገባም የሚባሉ ነገሮች አሉ። ይሄን ደግሞ ማላ ያኒ ነውና ሊተው ይገባል። ሚን ቀብል አን ያእቲየኩም አልዓዛቡ በግታ በድንገት የአላህ ቅጣት ሳይመጣባችሁ በፊት ወአንቱም ላ ተሽዑሩነ እናንተ ሳታውቁ ሳትዘጋጁ ሳትወብቱ ሳይመጣባችሁ በፊት። ይሄ ተውበትን ዛሬ ነገ ያለን እንዳናዘገይ የሚመክር አንቀጽ። አንድ ሰው መቼ የአላህ ቅጣት እንደሚመጣ ሞት መቼ እንደሚመጣበት አያውቅም። የት ነው የምሞተው? እንዴት ነው የምሞተው? መቼ ነው የምሞተው? ማናችን ማን ነው ሞት ልመጣ ነው ተዘጋጅ አይደል? ጊዜ አይሰጥም። ስለዚህ የአላህ ቅጣት፣ ሞት፣ ሌሎችም መከራዎች ሳይመጡባችሁ በፊት ሳታውቁ ሳይመጡባችሁ በፊት ተውበትን አታዘግዩ ማለት አን ተቁለ ነፍሱን የሰው ልጅ ነፍስ እንዳትል የሰው ልጅ ነፍስ ከማለቷ በፊት ያ ሐስረታ ዋጸጸቴ ዐላ ማ ፈረጥቱ ፊ ጀንቢላህ በአላህ ጉዳይ በአላህ ሐቅ በዲኔ በኩል በማጉደሌ ዋጸጸቴ የምትልበት ቀን ሳይመጣ በፊት ይህ እንዳይመጣ ተጠንቀቁ፣ ፈጥናችሁ ተውብቷል። ያ ሐስረታ ማለት ሐስራ ማለት ከፍተኛ ጸጸት፣ ቁጭት ማለት መልካምን ነገር በማጣት ማይፈልጉት መከራ ውስጥ በመግባት ምክንያት የሚፈጠር ጸጸትና ቁጭት ሐስራ ይባል። ያ ሐስረታ ማለት የሰው ልጅ የቂያም ቀን የጀሃነምን እሳት ሲያይ ጸጸቴ ሆይ ቁጭቴ ሆይ ና አሁን ብሎ ቁጭቱን ይጠራል። አሁን ነው መበሳጨት፣ አሁን ነው መጸጸት፣ አሁን ነው መቆጨት። እስከዛሬ የደረሱብኝ ነገሮች ሁሉ ቀላል ነበሩ፣ የዛሬው ነው ከባዱና እኔ ውስጥ ያለ ጸጸት በሙሉ ና ብሎ የሰው ልጅ ጸጸትን የሚጠራበት ቀን የሚበሳጭበት የሚቆጭበት ቀን ከመምጣቱ በፊት ዐላ ማ ፈረጥቱ ፊ ጀንቢላህ። ተመልከቱ፣ የቂያም ቀን የሰው ልጅ የሚጸጸተው እውነትም በሚያጸጽትና በሚያስቆጭ ነገር። ዛሬ የሰው ልጅ የሚጸጸተው የሚቆጨው ስልጣን ስላለፈው ስላመለጠው፣ ሊያገኘው የነበረ የገንዘብ ትርፍ ስለቀረበት፣ ያገኘውን ስላጣ እንጂ ሶላተል ጀማዓ አመለጠኝ ብሎ የሚያለቅስ ሰው የሚያዝን ሰው ብዙም አናገኝ። በወጣትነት የቁርአን ሳልሐፈው በወጣትነት የጾምን የሌሊት ሶላትን ሳልለማመድ የሆነ ኸይር ስራ ላይ መሳተፍ ፈልጌ እድሉን ሳላገኝ ሌሎች ቀድመውን ብሎ የሚጸጸት ጥቂት። እውነተኛው ጸጸት ምን ላይ ሊሆን እንደሚገባው ያን ይረዳሉ። ዐላ ማ ፈረጥቱ በማጉደሌ ፊ ጀንቢላህ በአላህ ሐቅ በዲኔ በኩል አላህን ተባረከ ወተዓላ የሚገባውን መገዛት አልተገዛሁም፣ ያዘኝን አልታዘዝኩም፣ የከለከለኝን አልተከለከልኩም፣ አላመሰገንኩትም፣ ሌት ተቀን አላስታወስኩትም። አጉድያለሁ። እንደ በሬ በልቼ ጠጥቼ ነው ሳድር ሱል የነበረው። የሚያበላኝ የሚያጠጣኝ አላህን፣ ኢስላምን ያስተዋወቀኝ አላህን፣ እጅ እግር ተገዝቶ ማይገኝ ጸጋን የሰጠኝን አላህን በትክክል አላመለኩትም፣ አላወደስኩትም የምትሉበት ቀን ሳይመጣ በፊት ፊ ጀንቢላህ የሚለውን ሐሰን ቀሰርቱ ፊ ጣዓቲላህ ብለው ፈስረውታል። አላህን መታዘዝ ላይ ብዙ አጉድያለሁ፣ ከኔ የሚጠበቀውን ያክል አልታዘዝኩትም ከማለታቸው በፊት። ሙጃሂድ ደግሞ የአላህ ትእዛዝ ላይ አላህ ተባረከ ወተዓላ ያዘዘኝን ሙሉ በሙሉ አልታዘዝኩም፣ ቀጥ አላልኩም ማለት ነው። አضحاክ ደግሞ አላህ ወደ እኔ መገሰጫ አድርጎ ያወረደውን ቁርአን አልሰራሁበትም ብላችሁ ሳትጸጸቱ በፊት የአላህን ጀዛ የሚያስገኝ ነገር ላይ ቸላ ብያለሁ። ለዱንያ 1000፣ 100,000፣ 50,000 ለማትረፍ ሰዎች ቀን ከሌሊት ይሰራሉ። አኺራ ግን ይሄ አጅር አለው ትርፍ አለው የሚባልን ነገር ሰዎች አይተው ያሳልፋሉ። ይሄ የቂያም ቀን ፊ ጀንቢላህ የአላህን ሐቅ የአላህን ዲን የአላህን ጀዛ በተመለከተ ብዙ አጉድያለሁ ዋጸጸቴ ሳትሉ በፊት። ወይም ደግሞ ፊ ጀንቢላህ ማለት የአላህን ውዴታ የሚያስገኝልኝ ነገር ላይ ግዴለሽ ነበርኩ፣ ቸልተኛ ነበርኩ ማለት ነው ተብሎም ተፈስሯል። አሊያ ደግሞ ፊ ጀንቢላህ ማለት ፊ ቁርቢላሂ ወጂዋሪሂ ማለት ነው። የአላህን ጉርበትና ከአላህ ቅርብ መሆንን የሚያስገኝልኝ ነገር ላይ አጉድያለሁ፣ ተዘናግቻለሁ ዋጸጸቴ የምትሉበት ቀን ከመምጣቱ በፊት። እነዚህ ሁሉ ተመሳሳይ ተፍሲሮች ናቸው። ሲጠቀለሉ ሁሉም የአላህ ሐቅ ላይ ሰነፍ ነበርኩ፣ የዲን ጉዳይ ላይ ሰነፍ ነበርኩ፣
ለዱንያ ጉዳይ ከሆነ የውጭ ሀገር በረራ ካለብኝ አዳሩን ሳልተኛ አድራለሁ እንዳያመልጠኝ ብዬ። ለዱንያ ለዲን ጉዳይ ግን ከኢሻ በኋላ ተኝቼ እንኳን ለፈጅር መነሳት ይከብደኛል። ከዚህ የበለጠ የዲን ጉዳይ ማጉደል ምን አለ? ለዱንያ ጉዳይ ሲሆን ለጨረታ፣ ለአክሲዮን ሊከስር ሊያዋጣ ላያዋጣ ለሚችል ነገር ላይ ሰዎች በመቶ ሺህ በሚሊዮን ቤት ገንዘብ ያፈሳሉ። ሊከስርም ላይከስርም ሊመለስም ላይመለስም ይችላል ብለው ከማመናቸው ግን ለአላህ 1,000 ያበደረ ሰው በ10 ሺህ እጥፍ እስከ 700 ሺህ እጥፍ አድርጎ አላህ እንደሚሰጠው ቃል ገብቶ ሳለ ይሄን ያደርጉ። ከዚህ የበለጠ በዲን በአኺራ ጉዳይ ማጉደል ምን አለ? ወይን ኩንቱ ለሚነ ሳኺሪን ከሚያሾፉ ከሚያላግጡ ነበርኩ። በአላህ በሙእሚኖች አሾፍ ነበር። ራሱ ወደ ኋላ ማለቱ ሳያንሰው ሙእሚኖች ላይ የሚያሾፍ ሰዋል፣ ዲን ላይ የሚያሾፍ የዲን ሰዎች ላይ የሚያሾፍ ሰዋል፣ ጥፋት ላይ ጥፋት ይደርባ። ወይም ደግሞ በቀደር ሳታማካኙ በፊት ለው አነ አላህ አህዳኒ አላህ መርቶኝ ቢሆን ኖሮ ተመርቼ ቢሆን ኖሮ ለኩንቱ ሚነል ሙተቂን አላህን ከሚፈሩት ሆን ነበር ከጀሃነም ቅጣት መድን ነበር ብላችሁ በቀደር ከማሳበባችሁ በፊት ብዙ ሰዎች ይሄን ይላል። ዛሬም ሲመከሩ አላህ የመራው ነው የሚመራው ይላል። የቂያም ቀንም ይሄን ይደግሙታል አንዳንድ አላዋቂዎች። አላህ መርቶኝ ቢሆን ኖሮ አላህን ከሚፈሩት ሆን ነበር ዛሬም ከሳትድን ነበር ይላል። አው ተቁላ ወይም የተኛው ነፍስ ከማለቱ በፊት ሒነ ተረል ዐዛብ የአኺራን ቅጣት በዓይኗ በብረቱ ስታይ ለው አነ ሊ ከራ ወደ ዱንያ የመመለስ ዕድል ባገኘሁና በተወበትኩ መልካም ሥራ በሠራሁ ፈአኩነ ሚነል ሙሕሲኒን ሥራዬን እምነቴን ጸባዬን ከሚያስተካክሉት በሆንኩ እንደው ይሄን ዕድል አገኝ ይሆን ብላችሁ ከንቱ ምኞት ከመመኘታችሁ በፊት ዛሬ ተመለሱዋ። ከአብዱላህ ብን አባስ እንደተነገረው አላህ ተባረከ ወተዓላ የቂያም ቀን የሰው ልጆች የሚሉትን የሚያደርጉትን ዛሬ እዚሁ ነግሮናል። ይሄን ሁሉ የቂያም ቀን የሰው ልጆች ይላል። አንዳንዶች አላህ መርቶኝ ቢሆን ኖሮ፣ አንዳንዶች እንደው ወደ ዱንያ መመለስ ባገኘሁ እድሉን ባገኘሁ ከሙሕሲኖች ከመልካሞች ሆኜ እንድመለስ እንደሚሉ ዛሬ ነግሮ የሚሰጣቸው መልስም ምን እንደሚሆን ዛሬ ነግሮናል። ይሄ አንዱ የራህመቱ ውጤት ነገሩን ዝግትግት አላደረገብን፣ ሁሉን ነገር ግልጥልጥ አድርጎ ነግሮናል። ብዙ ሰዎች የቂያም ቀን ምክንያት ይደረድራሉ። ነብዩ ሰለላሁ ዐለይሂ ወሰለም ኢማም ነሳኢ አሕመድ ከአቡ ሁረይራ በዘገቡት ሐዲስ ላይ እንዳለው ኩሉ አህሊ ናሪ የራ መቅዐደሁ ሚነል ጀና በጀሃነም እሳት የሚቀቀሉ የሚጠበሱ ሰዎች ቢያምኑ ቢታዘዙ ጀነት ላይ የተዘጋጀላቸውን መኖሪያ አላህ ያሳያቸዋል። ምን ይላሉ? ለው አነ አላህ ሀዳኒ እንደው አላህ መርቶኝ በሆነው እኮ እዛ ጀነት ቤት ነበር ምኖረው ይላል። ፈተኩኑ ዐለይሂ ሐስራ ሌላ ጸጸት ይሆንበታል። ጸጸቱ ራሱ ውጭን ከሚለበልበው ከጀሃነም እሳት የበለጠ ውስጡን ይለበልበዋል። ማመን ቀጥ ማለት መታዘዝ ብችል ኖሮ በዱንያ 50-60 ዓመት ህይወቴ እዛ ጀነት ውስጥ ነበር መገባው ይላል። በጸጸት ውስጡ እንዲቃጠል ጀነት ላይ የተዘጋጀለት ቤት ይታየዋል ቢስተካከል ኖሮ። በተቃራኒው ደግሞ ሁሉም የጀነት ሰዎች አላህ የጀሃነም መኖሪያቸውን ያሳያቸዋል። ለውላ አነላህ ሀዳኒ አልሐምዱሊላህ አላህ አግዞኝ ወፍቆኝ ለዚህ በቃው እንጂ እኮ ባለስተካከል ቀጥ ባልቃና እዛ ነበር መቃጠለው ይላል። ለሱ ደግሞ ምን ይሆናል? ፈየኩኑ ለሁ ሹክር ለሹክር ሰበብ ይሆነዋል። ይበልጥ ጌታውን ያመሰግናል፣ ይደሰታል። በመጨረሻም አላህ ተባረከ ወተዓላ እንደዚህ አይነት ከላይ የተጠቀሱ አይነት ከንቱ ምኞቶችን፣ ውሸቶችን፣ ማይገቡ ምክንያቶችን ለሚደረድሩ ሰዎች ወደ ዱንያ በተመለስኩ አላህ ዱንያ ላይ መርቶኝ በሆነ ኖሮ ለሚሉት አላህ ጠቅልሎ አንድ አይነት መልስ ሰጣቸዋል። በላ አይደለም፣ የለም አንተ እንደምትለው እንደምትቀባጥረው አይደለም። ዱንያ ላይ ያለህ ሂዳያ መጥቶልሃል። በቀደር እንደምታሳበውም አይደለም። ሁሉ ነገር ተገልጦልሃል። ቀድ ጃአትከ አያቲ የኔ ተግሳጾች የቁርአን አንቀጾች መጥተውልሃል። ሂዳያ መጥቶልሃል ማለት ቁርአን የሂዳያ ሰበብ ነው። ቀደም ሲል እንደጠቀሰ ወተቢዑ አሕሰነ ማ ኡንዚለ ኢለይኩም በህይወት ቀጥ ማለት ከፈለግ ኢስቲቃማ ላይ ያለም ሰው ኢስቲቃማው ላይ ለመጽናት ከፈለግ ወለም ዘለም ያዘለቀቅ የሚያደርግ ሰው እንዲህ አይነት የተበላሸ ህይወት ወጥቶ ሲራጡል ሙስተቂም ላይ ቀጥ ማለት የሚፈልግ ሰው መድኃኒቱ ቁርአን። ታዲያ አላህ እዚህ ምን አለ? ቀድ ጃአትከ አያቲ የሂዳያ ሰበብ የሆነ ኸይሩን ሸሩን የቀደሩን ሚስጥር የሚያብራራው ቁርአን መጥቶልህ ነበረ። ግን ፈከዘብተ አስተባበልክ፣ ወስተክበርተ ኮራህ ከኢማን ወንጀልን ከመተው ከሙእሚኖች ከመሆን ኮራህ፣
ወኩንተ ሚነል ካፊሪን በአላህ በመልእክተኛው በአንቀጾቹ አስተባበልካ የሚያስተባብሉ አሉ። በማስተባበልህ ምክንያት ነው ይሄ የመጣብህ ይባላል። ሚኩራ ኩራት ሐቅን አልቀበልም ማለት ነው። በኩራትህ ምክንያት እንጂ ሁሉ ነገር ግልጽ ነበር ይባላል። ወደ ዱንያ ብትመለስም ወደዚሁ ጥመትህ መመለስ አይቀርም። ወለው ሩዱ ለዓዱ ሊማንሁ ዐንሁ አንድ ዕድል ተሰጥቷቸው ወደ ዱንያ ቢመለሱ ወደ ተከለከሉበት ወንጀል መመለሳቸው አይቀርም። ውሸታሞች ናቸው ብሏል አላህ ተባረከ ወተዓላ። ስለዚህ አላህ ተባረከ ወተዓላ የሰጠንን ዕድል የዱንያ ቆይታችንን መቼ እንደሚያበቃ ማናውቀውን ሕይወት በተውበት በመልካም ሥራ በኢማን አላህን በማወቅ መልእክተኛውን በማወቅ ዲኑን በማወቅና በመተግበር እናሳልፈው ይገባል። ዛሬ ነገ እያለን ከቆየን ግን እዚህ የተባሉ የካፈሮች የጀሃነም ሰዎች ምኞቶች ነው እዛ የሚገጥሙን። ነገር ግን በላ አትቀባጥር ዝም ብለህ አንተ እንደምትለው አይደለም። ዱንያ ላይ ሆነህ መመሪያ መጥቶልሃል፣ የመስተካከል ሰበብ ተመቻችቶልሃል። መልእክተኛ ተልኳል። በየሀገሩ በየቋንቋው ዑለሞች ተገኝተዋል፣ መካሪዎች መክረዋል። አንተ ግን ወይም ኮራህ ወይም ካድክ ይባላል። ይሄ ዕድል ሳይገጥመን በፊት ቁርአንን ልንከተል ይገባናል። ጀዐለኒ ላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ ኢንነሁ ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር ወላሁ ተዓላ አዕለም። بسم الله الرحمن الرحيم قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم وأنيبوا إلى ربكم وأسلموا له من قبل أن يأتيكم العذاب ثم لا تنصرون واتبعوا أحسن ما أنزل إليكم من ربكم من قبل أن يأتيكم العذاب بغتة وأنتم لا تشعرون أن تقول نفس يا حسرة على ما فرطت في جنب الله وإن كنت لمن الساخرين أو تقول لو أن الله هداني لكنت من المتقين أو تقول حين ترى العذاب لو أن لي كرة فأكون من المحسنين بلى قد جاءتك آياتي فكذبت بها واستكبرت وكنت من الكافرين. بسم الله الرحمن الرحيم